እግዚኦ መሐረነ ክርስቶስ ሲባል ለአንድ ስማቸው ለአብ ወወልድ ወመንፈስ ቅዱስ 12 ነው ስማቸው። አብ ወልድ መንፈስ ቅዱስ 12 አይደለም ስማቸው። እሺ በእንተይትነ ማርያም በእንተይትነ ማርያም በእንተይትነ ማርያም በእንተይትነ ማርያም መሐረነ ክርስቶስ በእንተይትነ ማርያም በእንተይትነ ማርያም መሐረነ ክርስቶስ በዛ አድርገን ወደ ላይ እንሄዳለን። እንደዚህ ብለን እንትናነ ኋላ ወደ ሰማይ እንፈጽማለን። ከመሬት ተገኘች ወደ ሰማይ አረገች። ኢየሱስ 40 የ90 ሞት 30 7 7 14 14 እና ሞት 30 ሲደመር ሞት 44 አንደኛ ጾም፣ ሁለተኛ ምጽዋት፣ ሶስተኛ ስግደት ያስፈልጋል። ስግደቱ ጾም ከገባ ጀምሮ ሞት 44 ነው የሚሰገድ። አንድ ሰው እንዲህ ብሎ ቁሞ ቢጸልይ በሁለት አይኑ ሊያለቅስ ይችላል። ከሰገደ ግን አካል በሙሉ ነው የሚያለቅስ። በላር ተጸመደ ለእግዚአብሔር በኩል ኃይልከ በኩል ይናገር። ሰይጣን ደግሞ ዋና የሚጠላት ስግደት ናት። ስግደት በፍጹም አይወድም ሰይጣን። አሁን ሰው ከሰገደ እንደም ብዛት ምንድነው ኮሌስትሮል እንደዚህ የሚባሉ የሉም። አሁን ያለ ጾም ግን ይገርመኛል። የረሃብ አድማ ነው የሚመስለው እንጂ አሁን ይሄ እገሌ ዘረኝነትን የቆጠሩ ቢጾሙ ክሳራ ነው እንጂ ምህረት አያወርድም። አሁን የቁል ሰው መጾም ራሱ ሰይጣን እኮ ይጾማል። በመቼ ይበላል ሰይጣን ራሱ። ጾም እንዴት ነው? ጾም ብቻ ነው የሚያጸድቀው? ከጾም በኋላ ሌላ ተጨማሪ አለ ብላችሁ ነበረ። አሁን በመጽሐፍ ላይ አለ። ርቱዐ ሃይማኖት የሚባል መጽሐፍ አለ። ጾም ሲጀምር ዘወረደ ስለ ጾም ስነ ስርዓት የሚናገር አለ። ምን ይላል? ኦ ሄርማ ተአምሩኑ ግእዛ ለጾም። አንድ የሚጾም ሰው መጀመሪያ ፈታኝ ሰይጣን ይመጣል። ሰይጣን ካለፈው በኋላ ነው መልአክ የሚመጣ። መጀመሪያ ይፈትናል። ጾሙ እንደ ትልቅ ገደል አስመስሎ በቃ እንዴት አስመስሎ በቃ ያስጨናንቀዋል። እንደምን ብሎ ተዋግቶ ካለፈ በኋላ መልአክ ይመጣል። ኋላ ያ ሄርማ የሚባል ሰውዬ የጾም ዘዴ ታውቃለህ አለው። አዎ 11 ሰዓት እየበላህ ነው። ምሳህስ ምን እያደረግ ነው ያለው። አይ እራቴን ያደረግኩት። ይህማ የ55 ቀን 55 እንጀራ እኮ አካውንት ከፍተሃል ማለት ነው። አካውንት ነው የከፈትክ እንጂ እየጾምክ አይደለም። አንተ አስተዋጽእ ምሳከ ወሀብ ለነዳያን፣ ያ ምሳህን የሚሆን ለድሃ ሲጥ፣ አንተ ግን ሰርከ ተዳራር እራትን ብላ አለው። አንደኛ ምጽዋት፣ አንደኛ ጾም፣ ሁለተኛ ምጽዋት፣ ሶስተኛ ስግደት ያስፈልጋል። ስግደቱ ጾም ከገባ ጀምሮ እስከ ተጽዕኖ ስንት ጊዜ ነው የሚሰገድ ማለት ነው? ሞት 44 ነው የሚሰገድ። ሞት 44 ከየት መጣ? 2 አይን፣ 2 ጆሮ፣ 4 2 ቀዳዳ አፍንጫ፣ 6 አፍ፣ 7። አሁን ይሄ እግዚአብሔር 7 ነው። ለምን አደራጀት ባል እግዚአብሔር መስገን ካልክ ባትከፍልሃል ማለት ነው። እግዚአብሔር መስገን ወይም ኬፍ ባይ ተጠፋፋን ካልከን አልከፈልክ ማለት ነው። አሁን ከአንገት በላይ 7 2 እጅ 9 2 እግር 11 ልብ 12 አብ ወልድ መንፈስ ቅዱስ 12 ነው። አሁን አንድ ቀን 12 ሰዓት ነው። ስለዚህ አንድ ሰው ቤተክርስቲያን ሄዶ ጠዋት በአንድ ሰዓት 12 ይሰግዳል። 2 ሰዓት 12 ጊዜ 12 ሲደመር 144 ይሆናል። አሁን 144 ከየት መጣ? ኢየሱስ የሚል የማርያም ልጅ የአብ ልጅ ስሙ ኢየሱስ ነው የሚባል ኢየሱስ አይደለም። ኢየሱስ 40 የ90 ሞት 30 7 7 14 14 እና ሞት 30 ሲደመር ሞት 44 ይሆናል። አሃ ያኔ ማስረጃ ምን አለ ቅዱስ ጳውሎስ? ከመለሱም ለኢየሱስ ይስግድ ኩል ብርክ፣ ጉልበት ሁሉ ለኢየሱስ ይንበርከክ አለ። ኢየሱስ ማን ለማዳን ነው የመጣ? አዳምን፣ ዳግማይ አዳም የሰው ልጅ ነው ኢየሱስ ክርስቶስ። አዳም ስሙ ስንት ነው?
አዳም ስሙ 3 ይሁን እንጂ 40 ነው። ሞተ ነው። 4 ነው። የአዳም ስም ስንት ነው? 144። እሱ ደግሞ ሁለተኛ አዳም ስለሆነ 144 ነው። ስለዚህ እስከ ሰጺኖ 144 ይሰገዳል። አንድ ሰው እንዲህ ብሎ ቆሞ ቢጸልይ በሁለት አይኑ ሊያለቅስ ይችላል። ከሰገደ ግን አካል በሙሉ ነው የሚያለቅስ። በላብ ተጽመዶ ለእግዚአብሔር በኩል ኃይል በኩል ልናገር። ሰይጣን ለመዋል እና የሚጠላት ስግደት ናት። በጣም ስግደት በፍጹም አይወድም ሰይጣን። መጸለይ ያውቃል፣ ሁሉ ያም ይስቃል፣ አንድም ብሎ ያውቃል ሰይጣን። ስለዚህ ስግደት ትልቅ ነው፣ ለስጋም መድኃኒት ነው። አሁን ሰው ከሰገደ እንደም ብዛት ምንድነው ኮሌስትሮል እንደዚህ የሚባሉ የሉም። ራሱ ሰውነቱ ያ አንድ ብረት አንድ ነገር አልሰራም ስለቱ ከጠፋ ያው በደንብ አድርጎ አሁን ከእሳት ሲግል ተመልሶ በውሃ ሲገባ ስለቱ ይወጣል። ስለዚህ አሁን እኛም በደንብ እንግላለን ከእሳት ስለተፈጠረ ስንሰግድ እና አሁን ሰው ጊዜ የለኝም ብዙ ነኝ ብሎ ለቁም ነገር የለው ዝም ብሎ ጊዜ ያለው ለቴሌቪዥን፣ ለቲክቶክ፣ ለማንም ለማይረባ ግን ቁጭ ብሎ አይኑ እስከሚያፈዝ ያውም ለዳዊት ወደ ሰማርያም ጊዜ የለኝ ያለ ራሱ የተዋረደ አንደኛም የሚያስተምረውም የለም። ለዚህ ብሎ አንድ ቀን ሳስተምር አንድ ደንቆሮ መምህር ነኝ የሚል ከየት የመጣ መጽሐፍ ነው ያለ። እኔ በመጽሐፍ ነው ያገኘው፣ ራሴ አይደለም ያደረስኩት። በደንብ ትቤ አክሱም ወና አንተ የሚል መጽሐፍ ስለ ፊደሎች ሲተነትን በስነ ስርዓት አድርጎ ፊደል ማርያም የሚለው ሁሉ ነገር የሚለው አንዳንድ ሰዎች ለጥንቆላ ስለሚጠቀሙ ደናቁርት ለማጭበርበር ሲሉ አውደ ንግሥት የሚባል የአጭበርባሪ የውሸት ራሱ የደረሰውም ዘመንፈስ አብርሃ የሚባል ደንቆሮ መናፍቂ ነው የደረሰው፣ የውሸት ነው። አሁን አንድ ራሱም ይነቅፋል መጽሐፉ ለራሱ የመጨበሪያ መብሊያ መሆኑ። ስለዚህ አሁን ይሄ ግን በስነ ስርዓት ትቤ አክሱም መና አንተ አደማለህ ሊቅ አስረስ የኔ ሰው የሚባል ሊቅ የደረሰው አስመራ ማሂቶም አስመራ የተጻፈ ሌሎች ፈረንጆች መጥተው ካቶሊኮች ሲያጭበረብሩ የቤተ ክርስቲያን ሕግ ሲቀይሩ ከነ አፄ ሱስንዮስ ጀምረው የገቡ ሐሰማዎች ወረበላዎች አሁን እኮ ኢትዮጵያ እኮ የኛ እኮ የልማት ነበረ። አሁን ልማት ቤተክርስቲያናችን አሁን ስንሄድ ትልቅ ዛፍ የሚገኝ የኛ ቤተክርስቲያን ነው። ቸርች የትኛው ዛፍ አለ ውስጥ መስጊድ ሳይቀር ዛፍ አለ። ዛፍ የት አለ? እንደነ ደብረ ሊባኖስ እነ ማርያም ገዳም እንደዚህ የኛ ያሉበት ትግራይም እንደ ዲቦ የሚያህል ያለው ቸርች አለ። ከየት መጣው? አሁን አንድ ፈረንጅ እንኳን ራሱ በአየር ሄደ ምንድነው ኢትዮጵያ አልፎ አልፎ ዛፍ አለ ሲል አይ ቤተክርስቲያን ነው ሲባል አዲያ ለምን ሁሉ ቤተክርስቲያን ያደርጉት? ምን ያህል እግዚኦታ ምንድነው 12 ነው ለአብ ወልድ መንፈስ ቅዱስ ለአንድ ስማቸው እንደዚህ ብሎ ያም እግዚኦ ሲባልም እንደዚህ ነው። እግዚኦ ማረነ ክርስቶስ ሲባል ለአንድ ስማቸው ለአብ ወልድ መንፈስ ቅዱስ 12 ነው ስማቸው። አብ ወልድ መንፈስ ቅዱስ 12 አይደለም ስማቸው። በኋላ እንደዚህ ወደዚህ እንወርዳለን። ምን ማለት ነው? ከሰማያት ወረደ፣ ወደዚህ እንወጣለን። ተሰቀለ፣ ለእኛ ሊያድን መጣ፣ ግን ሰቀሉት። ተመልሰን ወደዚህ እንወርዳለን። ተቀበረ፣ አሁን ተቀብሮ አልቀረም፣ ወደ ላይ እንወጣለን። አረገ። ትልቅ ጸሎት ነው። እግዚኦ መሐረነ ክርስቶስ መጽዋት፣ ስግደት፣ ጾም፣ ትሕትና ከሁሉ ግን የሚበልጠው ፍቅር ይላል። ያው ስትጾሙም ስትጸልይም ስትመጸውትም በቃ በሉ ጽሩዓን ነን እኛ ደካሞች ነን በሉ እንጂ ትዕቢት ከገባ ክሳራ ነው። ስለዚህ ፍቅር ይደፈነው ለኩሉን ኃጣው ፍቅር ከሁሉ የምትበልጠው ፍቅር ፍጹም ቅዱስ ርኅሩህ ይላል። አሁን የሁሉ ሰው መጾም ራሱ ሰይጣን እኮ ይጾማል። በመቼ ይበላል ሰይጣን ራሱ? አይሁድም ጳውሎስ ሳንገል
እህል አንቀምስም ብለው ጾሙ ውለዋል አንድ ቀን። ስለዚህ አሁን ያለ ጾም ግን ይገርመኛል። የረሃብ አድማ ነው የሚመስለው እንጂ አሁን ይሄ እገሌ ዘረኝነትን እየቆጠሩ ቢጾሙ ክሳራ ነው እንጂ ምህረት አያወርድም። እንተ እየተነበራት ሲባል ደግሞ ቤታችን ከመሬት ነው የተገኘች። በዛ አይደለም እንጀምረው። አሁን አንድ መናፍቃን ኃይል ሰማያዊት ናት የሚሉ አሉ። የምድር አይደለችም የሰማይ ኃይል ናት ይላሉ። ሰይጣን ያደነቆራቸው። በራሱ መጽሐፍ ግን ሊቁ ምን አለ? በሐና ወኢያቄም ተወለደች በርኳቤ ዘበሕግ። በርኳቤ ዘበሕግ ርኩስ አይደለም፣ ጋብቻ ክቡር ነው። በጳውሎስ ስብከት ምስካወብኔ አልወት ስዕበት ነው። አሁን ቤታችን ደግሞ በዛ አድርገን ወደ ላይ እንሄዳለን። እንደዚህ ብለን ኋላ ወደ ሰማይ እንፈጽማለን። ከመሬት ተገኘች ወደ ሰማይ አረገች ብለን ከሰማይ መሬት ነው የተገኘች እንጂ ከሰማይ አይደለም። አልቦ ዘዐርገ ውስተ ሰማይ ዘእምኔ ዘወረደ። እሺ በእንተእግዝእትነ ማርያም በእንተእግዝእትነ ማርያም በእንተእግዝእትነ ማርያም በእንተእግዝእትነ ማርያም ሐረነ ክርስቶስ በእንተእግዝእትነ ማርያም በእንተእግዝእትነ ማርያም ሐረነ ክርስቶስ በእንተእግዝእትነ ማርያም በእንተእግዝእትነ ማርያም በእንተእግዝእትነ ማርያም በእንተእግዝእትነ ማርያም በእንተእግዝእትነ ማርያም አርጋለች። እሷም እንዳረገች መጽሐፉ ይናገራል። ወነበረት በየማነ ወልዳ ወትቀውም ንግሥት በየማንከ ተንሥእ አንተ ወታወተ መቅደስከ። እንደተነሳች አንተና የመቅደስ ታቦት ተነሱ ብሎ ባህሌ እንደተናገረ ተነስታለች። ሙታ አልቀረች። እንደ ልጇ ትንሣኤ እናከብራለን። በውጭም በውስጥም ያላቸው ሕዝበ ክርስቲያን አሁን እኔ የማሰራው ያለው ቤተክርስቲያን ትልቅ ቤተክርስቲያን ነው። ቅዱስ ጭርቆስ ቅድስት ኢየሉጣ እናቱና አርሴማ 3 ቤተ መቅደስ ነው ያለው። ትልቅ ነው። ስለዚህ በዋጀራት 20 እምባ 11 ወጀራት አንድ ተዋሕዶ ብቻ የሆነች ስንት ባሕታውያን ብሔረ ሕያዋን ማለት ናት። ዋጀራት በእግዚአብሔር ኃይል ተጠብቃ አንድ ተዋሕዶ ወልድ ዋሕድ ብላ የምታምን ሀገር ናት ብለው ያመሰግኗት ሀገር ስለሆነች አሁንም በእግዚአብሔር በፈቀደላችሁ እንድታግዙ በእግዚአብሔር ስም እንጠይቃችኋለሁ። ደግሞ ሚያዝያ 18 ስለሚገባ ታቦቱ አንዳንድ ነገር ምንጣፍም ሆነ በላዩም ዝናብ እንዳያስገባ የሚለጠፍ ነገር እሱም አላወቅኩትም። ሰዎች ነግረውኛል። 1200 ካሬ ነው የሚያስፈልገውና እግዚአብሔር የፈቀደላችሁን ነገር እንድታደርጉ በእግዚአብሔር ስም እነግራችኋለሁ። እኔ ከዚህ በፊትም እንደዚህም ለምኜ አላውቅም። አሁን ግን ቤተክርስቲያኑ በማንም የማይደረግ ስለሆነ እዚህ አዲስ አበባ መጥተን ነው ባንክ የምናወጣ እንጂ ደግሞ እቃው የሚገዛ እዚህ አዲስ አበባ ነው። 1 ወር ነው የሚቀረው ከአሁን ጀምሮ። ያው ሚያዝያ 18 እየሮጠ ነው፣ ቀኑም እየሮጠው ስለሆነ እግዚአብሔር አምላክ በውጭ በውስጥ ያላችሁ የቅዱስ ጭርቆስ ቃል ኪዳን ደግሞ ከባድ ነው። የቅዱስ ጭርቆስና የቅድስት ኢየሉጣ ይኸው የተሰጣቸው ቃል ኪዳን ቅዱስ ዮሐንስ ወልደ ነጎድጓድ እመቤታችን ቃል ኪዳን አላቸው። ያው ሁለተኛ ትንሣኤ ሙታንም እንደሌላቸው ያውም ለአንድ ጭርቆስ 500 መላእክት በቤተክርስቲያን ጠባቂ እንዳለው አሁን በዋጀራት ውስጥ 5 ጭርቆስ ነው ያሉ። አንደኛ በሽታም ቃል ኪዳን ተሰጥቶታል። የበሬ የሚሆን የሰው በሽታ እንዳይመጣ የተሰጠው አሁን ከሁሉ እናቱ እመቤታችን ናት። ቅዱስ ያሬድም ድጓው የዋለለት ለያሬድ ነው። ሌላ ጻድቅ ሰማዕት ከቅዱስ ጭርቆስ ነው የሚወሰድ። አሁን እሱ ራሱ እስመ ተለዓለ ስሙ የሚባል አለ። ሐምሌ ዋዜማ 2 ሰዓት ጀምሮ እስከ 12 የሚቆይ ጭርቆስ አንጀቤናይ ባረካ ለዛቲ የተባለ 99 ጊዜ ነው የሚመላለስ የሱ የቅዱስ ጭርቆስ። ስለዚህ አዲስ አበባ አንድ ጭርቆስ ብቻ ነው ያለ። በሽታ ስለገባ ጭርቆስ ትከሉ ተብሎ ጭርቆስ ክፍለ ከተማ በሽታ ጠፋ ነው የተባለ። መቀሌም አሁን 10 ዓመቱ ቅርብ ቀን የተጀመረ ዞሮ 3 አድግራት አንድ ጭርቆስ አለ። አብርሃ ጸሐም አስቀድመው መጀመሪያ የተከሉ ጭርቆስ ውቅሮ ነው። ስለዚህ ቃል ኪዳኑ ከባድ ነው። ከሁሉ ከመከራ ከመቅሰፍት የሚከላከል ቅዱስ ጭርቆስ ነው። ያውም ሰው እንዳይኮራ ተብሎ እንጂ ቃል ኪዳኑ ከበድ ያለ ነውና
በዚህ እግዚአብሔር አምላክን መገናኘት ቢሆን ብትመጡም ደስ ይለኝ ነበረ። ሀገራችን ሰላም ያድርግ።